ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ። አያሌው መንበር አለ የስኳዱ ከፍተኛ የአክቲቪስቶች መሪ ማለትም በውጭ የሚገኙ የጎንደር አማሮችን ከአማራ ለመነጠል የጎንደር ፋኖችን ከአማራ ለመነጠል በየምድር ብሎ ክልል ለመፍጠር እንዲያስችላቸው ወደ ውጭ የሚኖረው አማራን እንግዲህ እንዲያደናግርና እንዲሰበስብ የተወከለ አክቲቪስት ነው። ከሱን ለማገዝ ስንታየው ቸኮል እንዲወጡ ተደርጓል። እነ ስንታየው ቸኮል እነ ጌጥዬ ከነ ኢየሩሳሌም ጋር ተባብረው እንዲሰሩ ተደርጓል። እነ ሀብታሙ አያሌው ተገዝቷል። ምን የደቡብ ጎንደርን ታማኝ ዝምታውን መርጧል። እነ ፋሲል ደሞዝ አብይ መጣልን ከመሸ ከማለትም አልፎ እንግዲህ ጎንደር በልጽጋለች፣ ጎንደር በብልጽግናው ዓለም እየተጓዘች ነው ለማለት የፋሲልን ቀለም የተቀባ ግንብና የጎርጎራን ብቻ ቀርጸው ፎቶ ሙዚቃ የነበረውን ሙዚቃ ከቻሉ አዲስ ካልቻሉ ደግሞ ለነበራቸው ሙዚቃ ከዚህ በፊት ለዘፈኑት ሙዚቃ ክሊፕ እንዲሰሩለት ማንን የፋሲል ቀለም የተቀባውን የፋሲልን ግንብና የፋሲለደስንና ጎርጎራን ቀርጸው ብቻ ክሊፑ ላይ እንዲያስገቡ በተነጋገሩት መሰረት የሄዱበት ሁኔታ አለ። ስለዚህ ይሄ እንዴት ነው ስትል በሙዚቃው ዓለም ብልጽግናን እየደገፉ ነው ብቻ ሳይሆን በሙዚቃው ዓለም ጎንደርን ከሌላው አማራ ለመክፈል የሚሄዱበት አካሄድ ይሄ በጣም አደገኛ አካሄድ ነው። በሚቀጥለው የምናየው ይሆናል። ወደ ተግባር ገብተውበታል፣ ጨርሰዋል። አክቲቪስቱም ጀምሯል። አሁን ቺንካርድ ከወልቃይት በተጨማሪ የወልቃይት ነገር አይመለከተንም እንደ ሁሉ አማራ ነው የሚታየው። መጀመሪያ አማራነታችን ስለተባለ አሁን ሌላ የሚመዟትን ካርድ አዘጋጅቷል። በዚህ ላይ ጥንቃቄ ያስፈልጋል። ሌላው አያሌው መንበረ በጣም ከፍተኛ የሆነ ጎጃም ጠል ያለበት ወሎ ጠል ያለበት ነው። አሳምነው ገደለን፣ ዘመነ ካሴ ገደለን። እንግዲህ ግድያው ቀን ሰኔ 15 ላይ ማን ነበር ባህር ዳር የነበረው ነው? ማን ነበር ከባዴን ጋር የሚሰራው ነው? ባዴን ጋር የሚሰራውን አብረው ታቅፈው ይዘው እነ ማስረሻ ሰጤን እያሞገሱ እነ ኮሎኔል ሙአቦን እያሞገሱ ፈንታውን ሙአቤን እያሞገሱ ምንም ባልዋሉበት እነ ዘመነን ሲከሱ ይታያል። እንግዲህ ማን ነበር የነበረው ነው? እዛ ጋር እኮ የአማራ ልዩ ኃይል ውስጥ የነበረው እነ ደስዬ ምን ይሰሩ ነበር ነው። ስለዚህ ይህንን ጎጃም ጠልነቱን እንዴት አየው? ሰሞኑን በከፍተኛ ደረጃ የጎንደርን ፋኖ ለመክፈል እየሰራ ነው። ከዚህም ከወለጋ 54 አውቶቡስ ተነስቶ በቡሬ አድርጎ ነው የሚለን። በቡሬ አድርጎ በኢንጂባራ በቲሊሊ በባህር ዳር አድርጎ ይልና ከደጀን ደግሞ ይጀምራል። ደጀን ማርቆስ ደንበጫ አድርጎ ሲመጣ ይላል። እንግዲህ ከወለጋ ተነስቶ በቡሬው መስመር እንደመጣ ይገልጻል። ራስ በራሱ የተቃረነ ሐሳብ ነው ያለው። ከወለጋ በቡሬው መጥቶ በቲሊሊ ነው እንግዲህ የሚታጠፈው። ከቡሬ ቲሊሊ ነው የሚገባው እንጂ ወደ ላይ ሄዶ ደጀን ማርቆስ ደንበጫ ምንም ያገናኘው ነው። ነገር ግን ይህን ሁሉ ከባህር ዳር አርፎ ደቡብ ጎንደር ገብቶ ደቡብ ጎንደር ደብረታቦርን ሲያወድም የጎንደር ፋኖ እንዲመታ ዝም ብለው አሳለፉት ነው እያለን ያለን ማለት ነው። ዝም ብለው አሳለፉት እያለን ያለ ነው። ይሄ ከዓላማው መከፋፈል ነው።